ፍርሃት እንዲያቆመኝ አልፈቀድኩም። በቃ የሆነ በቃ አመንኳት። ታውቃላችሁ ሁላችንም እኮ ኢንቱዊሽን የሚባል የውስጥ ድምፅ አለን የሚመራን ወደ ቀኝ ወደ ግራ ምናምን ማለት ነው። እና ተቀበልኳትና አይሴድ ነው ዋት በቃ እሺ ቃል ገባለሁ እኔ በቃ ከኔ ጋር ናቸው አግዛቸዋለሁ ቃል ገባለሁ። ከዛ ያቺ ቪዲዮ ተፖሰተች። አልጠበቅኩትም እኔ። ከዛ በአንድ ሰዓት ውስጥ ስንት ላይክ ነው ያገኘሁት? በሶስት ሰዓት ውስጥ ወደ 300 ምናምን ሺህ 400 ምናምን ሺህ ላይክ። I'm like what the hell what is this? ምንድነው ላይክ እነዚህ ሁሉ ሰዎች ለምንድነው እንደዚህ ላይክ ያደረጉት? why I don't understand። እና ለዛ ነው በረከቶች የሚላቸው። በረከቶች የሚላቸው ላይኮቹ ስለመጡ ሳይሆን በህይወቴ ለመጀመሪያ ጊዜ ያቺ የውስጥ ስሜት የእግዚአብሔር ድምፅ ስለሰማኋት ነው። ተረዳችሁኝ? እና ሁላችንም የየራሳችን የእግዚአብሔር ድምፅ አለን የሚመራን ማለት ነው። ሁላችንም ይህ ትክክል ነው፣ ይህ አድርገው፣ አሁን ቶሎ በል፣ እቺን አድርግ፣ እቺን በር ክፈታት እንባላለን እኮ አይደለ? ግን ብዙዎች ሰምተን ቢዝነስ ከመጀመራችን በፊት እንቆማለን በፍርሃት ምክንያት። ፍርሃት እመን እንጂ አትፍራ ይላል። ፍርሃት ሰይጣን ፍርሃትና ሰይጣን አንድ ናቸው። ባይ ዘ ወይ እመን እንጂ አትፍራ ይላል። ቢዝነስ ያቺ ህይወታችን ለመቀየር የምትፈልገው ቢዝነስ ማለት ነው። ለመጀመር እንፈልግና ውስጣችን ነግሮን ግን ከዛ ባይሳካልኝስ እንደዚህ በሆንስ ምናምን ወደኋላ ትመለሳለን። ያቺ ሶሻል ሚዲያ ቪዲዮ የሆነች ሀሳብ የነበረችን እሷን መልእክት እናገኛለን። ስሪያት አይ ግን አስባችሁታል? የዛኔ ቪትስ መኪና ውስጥ ሆኜ ዲቻ ቦይስ አይቻቸው ያ ሁሉ ነገር ለማድረግ ፈልጌ ግን ደግሞ ኦኬ ለምን ቃል እገባላችኋለሁ? ባይዞ የዛኔ ቃል ስገባላቸው ኖሮኝ አልነበረም። ተረዳችሁኝ? ከሀብት ተነስቼ አይደለም እንደዛ ያልኩት። ጀስት በቃ ውስጤ ስለነገረኝ ሰምቼ ተቀብዬ ነው። እና ብዙዎቻችሁ ከዚህ መማር ያለባችሁ በረከታችሁ የሚመጣው ያቺ ውስጣችን ላይ የሆነ ሹክ የምትለን ድምፅ አለች። እስኪ አንድ ብላችሁ ጻፉ ሁላችሁ። የሆነች በቃ ውስጣችሁ ላይ ሆና ሹክ የምትላለች የሆነች የምትናገር ድምፅ አለች። በቃ ዝም ብላ አይዞሽ አርጊው፣ ጀምሪው ቢዝነስ ያ ጀምሩ፣ ዲዛይነር ሁን፣ ሂድና ቪዲዮ ቅረጽ፣ አይዞ ልቀቀው፣ ፖስተው ምናምን። ያቺ ስሜት ስኬት ነች። ያቺ እዚህ ጋር የምትገኘው የሆነች በቃ እዚህ አካባቢ። ተረዳችሁኝ? ብዙዎቻችን ግን እቺን አናምናትን፣ ፍርሃትን እንመርጣለን። እመን እንጂ አትፍራ። እኛ ደግሞ አስተዳደጋችን እንድናምን አልተሰራንም፣ እንድንፈራ ነው። ያንስታንድ ከዚህ ጋር ከሚገኘው የእግዚአብሔር ድምፅ እምነት፣ ልባችን ውስጥ ካለው እምነት አይምሯችን ውስጥ ያለው ፍርሃት ያሸንፈናል። አይ ቲንክ ስኬት ደግሞ ይህ ነው። ሁሌም እቺ ሆድህ ላይ ያለችው ስሜት አምነህ መቀበል ይሻላል ወይስ አይምሮ ውስጥ ያለችው ፍርሃት? ቢካዝ አይምሮ ውስጥ ያለ ፍርሃት የሚመጣው ከታሪክህ ነው፣ ካስተዳደግህ ነው፣ ከተማርከው ነው። እንዳትወድቅ፣ እንደዚህ እንዳትሆን፣ አደጋ እንዳያጋጥምህ ምናምን እየተባልክ ታድግና በቃ የዚች ድምፅ ተገዢ ትሆናለህ። ተረዳችሁኝ? ስለዚህ ራፐር የመሆን ፍላጎቱ ካላችሁ እኮ ይሄን ራፕ አድርጉ፣ እራሳችሁን እድሉ ስጡ። ዲዛይነር፣ ሞዴል፣ ዘፋኝ፣ አክተር፣ ቲክቶከር፣ ኮሜዲያን በቃ ላይክ ብዙ ነገር የመሆን ፍላጎቱ ካላችሁ ሂዱና አድርጉት። ፍላጎቱ እየመነጨ ያለው ከምንም አይደለም፣ ከእግዚአብሔር ነው። ከእግዚአብሔር ነው። ችግሩ ግን አጠገባችን ያሉ ሰዎች አይምሯችን ውስጥ ናቸው። ያነስታን አይምሯችን ውስጥ ናቸው። የሚናገሩን ቃላቶች ኦልሞስት በቃ ላይክ ያቆምናል። ላይክ ይህ ሁላችንም የምንስማማበት ነገር ነው አይደል እንዴ? እስኪ አንድ ብላችሁ ጻፉ። በቃ ላይክ ያቺ ድምፅ እዚህ ውስጥ ያለችው ስሜት እንዳንከተል የሚያደርገን ነገር በቃ ካጠገባችን ያለ ሰው ነው። በቃ ካጠገባችን ያለ ሰው ነው። እና this is just the reality and the sad reality of most Ethiopians። በቃ ሁላችንም የምናሳልፈው ማለት ነው። እና ስኬት ለመድረስ ያ ነገር መፈለግ በጣም ማቆም አለብን። ልባችንን መስማት አለብን። አንጀታችንን መስማት አለብን። መፍራት ሳይሆን ማመን አለብን። ለማመን ይከብዳል። ባይዘው መፍራት ቀላል ነው እንገራችሁ፣ ማመን ግን ከባድ ነው።
ቢካዝ የማይታይ ነገር ነው። የሆነ ነገር ይሳካልኛል ብለህ ማመን። አሁን ለምሳሌ ዮማሪዮስ ወንድሜ እቺ ኮፍያ ይሰጠኝ እስኪ። የቱ ጋር ነው ያለችው? እንትኗ እዚህ በጣም ነው የምወደው። በቃ ወንድሜ ነው ታውቃላችሁ። አሁን ዮማሪዮስ በቃ ይነግረኛል። እኔ በጣም ብዙ ሰዎች አወዳድቀውታል። ኦኬ በጣም ብዙ ሰዎች አወዳድቀውታል። እናንተ ከምታስቡት በላይ ማለት ነው። አሁን እናንተ የምታዩት ዘፈኑን ነው፣ ፈገግታው፣ ሳቁን ነው ምናምን፣ ቀልዱን ነው ምናምን፣ ተረዳችሁኝ? ግን እናንተ የማታዩት ያሳልፈው ነገር አለ። በቃ የተተረበበት መንገድ አለ፣ የወደቀበት መንገድ አለ። በቃ የሆነ በሩ የተዘጋበት መንገድ አለ፣ በሰው ምክንያትም በሆነ ነገር ምክንያትም ማለት ነው። ዮማሪዮስ ምናምኑ ነው ይህ ሁሉ ዘፈን የጻፈው፣ ግጥም የጻፈው፣ ይህ ሁሉ ዘፈን ያወጣው፣ የራሱ ቅላጼ፣ የራሱ አገጣጠም፣ የራሱ አዘፋፈን፣ እነዚህ ሁሉ ነገሮች ለማድረግ ያቺ የማትታየዋ ስሜት ማመን ነበረበት። ይሳካልክ ይሆናል ዮማሪዮስ፣ ይህ ብታደርገው ግን ደስ ይለኛል የምትለዋ ድምፅ፣ ምስክርነት የሌላት ድምፅ እሷ ነች። ፍርሃት ምስክርነት አለው። እውነቴን ነው የምላችሁ፣ ፍርሃት ሁሌ ምስክርነት አለው። ፍርሃት የድሮ ታሪክህ ነው የሚጠቀመው። ፍርሃት አስተዳደግህ ነው የሚጠቀምብህ። ፍርሃት ድህነትህ ይጠቀምብሃል። ፍርሃት ያ መኪና ሲገጭ ያየኸው፣ ተነስቶ ሲሳቅበት ያየኸው፣ ስኬት ለማምጣት ብሎ የወደቀውን እሱን እያየች ነው የምታሳምንህ። ፍርሃት ሁሌም ከሰው ነው የምትመነጨው፣ ከዓለማዊ ነገር ነው የምትመነጨው። ፍርሃት ባይዘው ልብ ብላችሁ ካስተዋላችሁ፣ ፍርሃት ከመንፈስ አይመጣም። ፍርሃት ሁሌም ዓለማዊ ነው። እምነት ግን መንፈሳዊ ነው። ስኬትም መንፈሳዊ ነው። ራይት? ስኬት መንፈሳዊ ነው። ስኬት ዓለማዊ ሊሆን አይችልም። ልንገራችሁ፣ ስኬት ወደዚህ ዓለም ከማምጣቱ በፊት መንፈስህ ላይ ማሳካት አለብህ። አንድ ሰው መንፈሱ ላይ ስኬታማ ነው ከተባለ እምነቱ ላይም ስኬታማ ነው ማለት ነው። ያልታየውና የማይጨበጠው ነገር ይሳካልኛል፣ ይሆንልኛል፣ ይመጣልኛል ብሎ ማመን ማለት ነው። ይህ ደግሞ ምንድነው መሰላችሁ? ብቸኛ ያደርግሃል። ለምን? ካጠገብህ ያሉ ሰዎች ይህ የማይታይ የማይጨበጥ እምነት ማየት አይችሉም። ማየት አለመቻላቸው ደግሞ ትክክለኛ እንደሆኑ ነው የሚያምኑት። ስለዚህ የሆነ ዓላማ እውን ከመሆኑ በፊት ሁሉም ሰው ትክክለኛ የሚሆንበት ጊዜ አለ። ለ1 ዓመት ለ2 ዓመት ሊሆን ይችላል። መጥቶ ፋሚሊዎቻችሁ፣ ፋዘራችሁ ወይ ማዘራችሁ ወይም ደግሞ ጎረቤታችሁ መጥተው አንቺ ምንድነው የምትለፊው? ምንድነው የምታረገው? ምንድነው ዘፈን የምትዘፍነው? በቃ እኮ እንዴ ለምን ታበላሻለህ? የተከበርሽ ሰው አይደለሽ እንዴ? ምናምን እናንተ የሚታያችሁ ነገርና እነሱ የሚታያችሁ ነገር አንድ አይደለም። በቃ እነሱ ተጨባጭና እንደዚህ የሚንኳኳ ነገር ነው የሚፈልጉት። እናንተ ደግሞ ማንኳኳት አልቻላችሁ፣ ቢካዝ እምነት ላይ ናችሁ። አንድ ቀን ግን ማንኳኳታችሁ አይቀርም። ያ እምነት ተጨባጭ ሆኖ ወደዚህ እቃዊ ነገር መምጣቱ አይቀርም። እሷ እስከምትሆን ድረስ ምን ያህል እዚህ ላይ መቆየት ትችላላችሁ? ምን ያህል እምነታችሁ ላይ መቆየት ትችላላችሁ? ምን ያህል ከእግዚአብሔር ጋር ጥብቅ ማለት ትችላላችሁ? ምን ያህል ሰው እየተረባችሁ እየሳቃችሁ እያማችሁ እያወዳደቃችሁ እያለ ምን ያህል ውስጣችሁ ላይ መቆየት ትችላላችሁ? መንፈሳችሁ ላይ በቃ እግዚአብሔር ያስቀመጠላችሁ ያቺ አንድ ቀን ያያችኋት እምነት፣ እሷን በተቻላችሁ አቅም እያመጣችሁ መስራት ትችላላችሁ ወይ? ከፍርሃታችሁ በላይ እምነታችሁ መምረጥ ትችላላችሁ ወይ? ተረዳችሁኝ? አሁን ብዙ ሰዎች የምናገረው ነገር ካልገባቸው ምንድን ነው እያለ ያለው ብሎ ከመጠየቅ መስደብን ይቀልላቸዋል። ኦፍኮርስ የታወቀ ነገር ነው ይሄ። ባይዘዌ እቺ ዓለም የሚያጠፋት መጥፎ ሰው አይደለም፣ ደደብ ሰው ነው። እውነቴን ነው የምላችሁ። ደደብ ስላችሁ ደግሞ ለመሳደብ ሳይሆን በጣም ብዙ ሰዎች አሉ ባለማወቃቸው የሚኩራሩ። እነዚህ ሰዎች ናቸው ዓለምን የሚያጠፏት። ተረዳችሁኝ? አንድ ሰው ስለ ዓለም እያወቀ መጥፎ ቢሆን ይሻለዋል ራሱን ሳያውቅ አውቃለሁ ከሚል እና ብዙዎቻችን የተከበብነው ደግሞ ባለማወቃቸው የሚኩራሩ ሰዎች ነው። እነዚህ ሰዎች ደግሞ ለማስረዳት ስትሞክሩ ኦኬ ምንድነው እያለ ያለው ብለው ከሚያገናዝቡ ከእውቀት ተቃራኒ በሆነ አስተሳሰብ መጥተው ሊያርሟችሁና መንገዳችሁ ሊያሳዩአችሁ ይሞክራሉ። ለዛም ነው ስኬት በጣም ከባድ የሆነው። አሁን ከዚህ ውስጥ አንደኛ መሆን ትችላላችሁ። ቲክቶክ ላይ አንደኛ መሆን ትችላላችሁ። ትልቅ ፎሎወር ማምጣት ትችላላችሁ።
መጀመሪያ ግን ማመኑ ይመጣል። ማመኑ ከመጣ በኋላ እግዚአብሔር መንገዱን ያሳያል። እንደ ዲቻ ቦይስ እንደ የራሳችሁ በረከት ያሳያቸዋል፣ መንገዳችሁ ያሳያቸዋል። አሁን እኔ መንገድ ላይ ዲቻ ቦይስ በድንገት አይቻቸው የሆነ ነገር ተፈጠረልኛ፣ እናንተም ታምናላችሁ። በቃ ይነዋት ፍርሃትን ከምመርጥ አይሳካልኝም ብዬ ከማምን ይሳካልኛል ብዬ አምናለሁ። በመንፈሴ አይኖ እንደማይጨበጥ አይኖ ከድሃ ቤተሰብ እንደመጣው አይኖ ከጎዶሎነት እንደመጣው አይኖ በጣም ብዙ ሰዎች እንደሳቁብኝና የትም እንደማልደርስ እንደነገሩኝ አውቃለሁ። በቃ እነዚህ ሁሉ ነገሮች እውነታዬ ነበሩ። ግን በህይወቴ ለመጀመሪያ ጊዜ የሚታየውን ነገር አይቼ ፈርቼ ከመቀመጥ የማይታየውና የማይጨበጠው ነገር አምኜ በእግዚአብሔር ስም እነሳለሁ። እቺን ብቻ ካል መንፈሳችን ላይ አሸንፍን ማለት ነው። ኦልሞስት 90% ስኬት አሸንፈናል፣ ደርሰናል። 90% ስኬት እዚህ ላይ ነው ያለው። እቺ 10%ቷ ደግሞ ምንድነው? እቺን እምነት ይዘህ መራመድ ስላችሁ ግጥምህን መጻፍ፣ ቪዲዮን መቅረጽ፣ በቃ ላይ ልብስህን መስፋት፣ በቃ ላይ የሆነ ቀስ በቀስ መራመድ፣ ቀስ በቀስ አንድ ቀን ከዛ ወደ ቀኝ ዞር ትልና ዲቻ ቦይስ ታያቸዋለህ። ከዛ ብልጭ ይልብሃል። ኦኬ ትክክለኛ መንገድ ነው ይሄ፣ አድርገው፣ ይህን አድርግ፣ ይህ አታድርግ፣ ይህን አድርግ፣ ይህን አታድርግ። ኦኬ ቡም፣ ቪዲዮ ትቀርጻለህ፣ የሆነ ነገር ታደርጋለህ፣ ልብስህን ትሰፋለህ ምናምን፣ ቡም። ከዛ ሰዎች ያጨበጭባል። ገብቶ የነበረ እኮ ተረድቼ የነበረ እኮ የስ ሻት ዘ ፋክ አፕ ዩ ወርንት ዴር። ተረዳችሁ? ስኬት ከባድ የሚያደርገው ይሄ ነው እንጂ መልፋቱ አይደለም ጋይስ። ተነስተህ የምትሰራው አይደለም ከባዱ፣ መነሳቱ ላይ ነው ክብደቱ። ይሁን መነሳቱ ካልጋ መነሳት ነው የሚከብድህ ወይስ ተነስተህ ሻወር አድርገህ ጂም ሰርተህ ምናምን መዋል? ካልጋው መጀመሪያዋ ነች ከባዷ፣ እሷ ነች እምነታችን። በቃ እዚህ ውስጥ አይሳካልኝም አይሆንልኝም ብለህ እዚህ ውስጥ ካመንክ በቃ ሰውነትህ ታዛዥ ነው በቃ ለዛች እምነት። በቃ ብዙዎቻችን መንገዳችን በፍርሃት የተመሰረተ ስለሆነ ፍርሃት ደግሞ እጅህን ያስረዋል። ቪዲዮ ቀርጸ ድራፍት ውስጥ እንድታስቀምጥ ያደርግሃል። ይህ ነው ልብስህን ሰፍተህ እንድጥለው ያደርግሃል። አሁን ቃሉ ቡቲክ፣ ስለ ቃሉ ቡቲክ በጣም እናወራለን። ኦኬ ከፋሚሊው ጋር እናወራለን፣ አወራቸዋለሁ። በጣም ጥሩ ሰዎች ናቸው። በጣም ቀረቤት አለን። ብዙዎቻችሁ ከቅናት ተነስታችሁ ለማወዳደር እኔና ወንድሜ የምትፈልጉ ካላችሁ ምናምን ከጎዶልነታችሁ ተነስታችሁ ወንድሜ ነው እሱ፣ ቤተሰብ ነን፣ በጣም በቅርብ እያወራን ነው። ይህ ልጅ እንድትማሩበት እፈልጋለሁ፣ መምህራችሁ እንዲሆን እፈልጋለሁ። ተዉትና ልብሱን ማየት ተው። ልብሱማ የሚደነቅ ነገር ነው፣ እያደነቃችሁ ነው። ግን እናንተ ከማድነቃችሁ በፊት፣ እናንተ ከማምጣታችሁ በፊት ይህ ልጅ ካጠገቡ በእርግጠኝነት ሰዎች ነበሩ። አራት ሰው በእናትህ እብዳቱን ምንድን ነው እየለቃቀምክ የምታመጣብን? ኧረ በስመ አብ ወወልድ ወመንፈስ ቅዱስ ይባላል። ተረዳችሁ? ከዛ ግን ይህ ልጅ ያ ዛቻ፣ ያ ጥላቻ፣ ያለ መስማት አቅሙ የዳበረው እምነቱ ላይ በመጽናቱ ነው። ኦልሞስት እዚህ ላይ በመሆኑ ብዙ ሰው ያልታየው እምነት አለ እዚህ ጋር በቃ ላይ የያዘው ልቡ ላይ እምነቱ ተከትሎ ቁጭ ብሎ ልብሱን ሲሰፋ ከዚህ ተነስቶ ነው ሰፋው፣ ሱሪውን ሰፋው፣ ጫማውን ሰፋው፣ መስታወት ጨመረለት፣ የጀርባ ግድግዳውን ጫማዎች አረጋቸው። የራሱ ነገር እየኖረ ነው፣ እምነቱን እየኖረ ነው ይህ ልጅ። እብድ በብዙ ሰዎች ግን ሲታይ እኮ ካልተሳካል ይህ ነገር እብድ የሚያስብል ነገር ነው። ግን በቃ ላይ ልቡን ተከተለ። ተረዳችሁ? ከዛ ቡም ቪዲዮ ተቀረጸች። ቡም ኢሚዲየትሊ። ከዛ what happens? ያ ውስጥህ ማንም ያልታየው እምነት እብድ ያስባለ በጣም ብዙ ስድቦች ያሰደበ የውስጥ ዓላማና እምነት በተቃራኒው ልክ ከፍ ያደርግሃል ማለት ነው። ልክ አዶናይም እንደዛ ነው። እኔ ያ ሁሉ ጊዜ ባለጌ ስባል ስሰደብ ብዙ ስድቦች ተሰድቤያለሁ። እኔ ምንድነው ወደፊት እንድቀጥል ያገዘኝ? ምንድነው ተስፋ እንዳልቆርጥ ያገዘኝ ብላችሁ ብትጠይቁኝ በእምነቴ መጓዜ ነው። ተረዳችሁኝ?
አንዴ በእምነቴ መጓዜ ነው። በእምነቴ ስለተጓዝኩ አሁን ብዙዎቻችሁ ግራ ይገባችኋል። አዶናይ እንደዚህ በቃ እየሰደቡ እየተረቡ በቃ ላይክ እየቀለዱብህ ሙድ እያዙብህ በቃ ተስፋ አትቆርጥም እንዴ? በቃ ሰለቸህን፣ ደበርከን፣ ዛሬ አስጠልቶብሃል ምናምን እየተባልክ ለምንድነው ተስፋ ማትቆርጠው? ለምንድነው ተስፋ ማትቆርጠው? አይከብድህም? ነው አይከብደኝም። ለምን እንደማይከብደኝ ታውቃላችሁ? እነዚህ ሰዎች ሴጋ ብለው የጠሩኝ ሰዎች ናቸው። እነዚህ ሰዎች አንተ ባለጌ ብለው የጠሩኝ ሰዎች ናቸው። እነዚህ ሰዎች ሰምቼ ባለጌ ነኝ ብዬ ቁጭ ብል አዶናይ የለም። አሁን ግን ቁጭ እንዳልል ያደረገኝ እምነቴን መከተሌ ነው። እነሱ ሀገር ሙሉ ባለጌነቴን እየታየው እያለ እኔ ግን የሀገር ሙሉ መነጽር አላየሁም። እምነቴን ያየሁት፣ ከፍታዬን ያየሁት፣ አዶናይን ያየሁት። ያቺ እምነት ላይ ጸንቼ በመሄዴ አይታችኋል ሀገር ሙሉ እንዴት ተገምጥሎ ወደ ሌላ ነገር እንደተሻገረ ኦልሞስት በሚያስደነግጥ ሁኔታ ታዝባችኋል። አሁን ደግሞ የሆነ ተረባ ስድብ ምናምን ሲመጣ ወደፊት እንድቀጥል የሚያግዘኝ ማን ነው? እምነቴ ነች። እናንተ ያላያችኋት እምነት አለች እዚህ ጋር ትሆንልኛለች ብዬ የያዝኳት የጨበጥኳት። ተረዳችሁኝ? ከዛ እቺ እምነት እውን ስትሆን ተመልሰው እነዚህ ሰዎች ተመልሰው yes they're funny። ተረዳችሁኝ? ከአዶናይ መማር ነው ያለባችሁ። እግዚአብሔር እንግዲህ መርጦኛል እኔ የእናንተ አስተማሪ እንደሆን። ጉዳቴ ታያላችሁ፣ ከፍታዬን ታያላችሁ፣ ዝቅታዬን ታያላችሁ። እኔ የምደብቃችሁ አይነት ወንድ አይደለሁም። ተረዳችሁ? እያለቀስኩኝ ከሆነ እያለቀስኩ ነው የምመጣባችሁ። ምን ይሉኛል ያለ እኔ እንትን አልልም። እና የተቀበልኩት ነገር ነው የእናንተ አስተማሪ እንደሆንኩኝ እኔ እና የማስተምራችሁ ደግሞ በተግባር ነው። በዝቅታዬም አሳያችኋለሁ፣ ከፍታዬ ላይም አላችሁ። እና አሁን እየፈራችሁ ከሆነ ፍርሃት እንዳያቆማችሁ ነው። ቲክቶካችሁን ጀምሩ ነው። ቪዲዮአችሁን ቅረጹ ነው። ተረዳችሁኝ? በቃ ላይክ ይሄ ለረጅም ጊዜ መሆን የፈለጋችሁት ነገር አላ ሁኑት እያልኳችሁ ነው። በቃ ላይክ እውነቴን ነው የምላችሁ። እግዚአብሔር እሱ ነገር እንድትሆኑ ይፈልጋል። በቃ እንድትሆኑ ይፈልጋል። በቃ እግዚአብሔር ማለት ነው። I swear to you እግዚአብሔር ይፈልጋል። በቃ እሱ ነገር እንድትሆኑ አላማችሁ እንድትሆኑ ይፈልጋል። በቃ እስኪ ሁላችሁም በቃኝ ብላችሁ ጻፉ። ላይቭ ቻት ላይ በቃኝ ብላችሁ ጻፉ፣ ወይም ደግሞ ኢናፍ ብላችሁ ጻፉ። ኢናፍ ብላችሁ ጻፉ። በቃኝ ወይም ኢናፍ ብላችሁ ጻፉ ቻት ላይ። በቃኝ ወይም ኢናፍ ኢናፍ። እስኪ አይናችሁን ጨፍናችሁ እቺን ቃል ድገሟት ውስጣችሁ ላይ። አይናችሁ ጨፍኑና ትንፋሽ ወደ ውስጥ በደምብ ሳብ አድርጉ። በቃኝ በቃኝ በቃኝ። ምንድን ነው የሚበቃችሁ? ምንድን ነው የሚበቃችሁ? ማስመሰል በቃኝ። ሰው ማስደሰት በቃኝ። መፍራት በቃኝ። የውሸት ማንነት መኖር በቃኝ። you know yes። ከዛ አዲስ ዓላማህን ትኖራለህ። አዲስ ከፍታህን ትኖራለህ። አዲስ ህልምህን ትኖራለህ ማለት ነው። I swear to you I swear እኔ አብዛኛው የኢትዮጵያ ህዝብ ማለት ነው እንደዚህ አድርጌ በቡሎን ከፍቼ አይቻቸው እንዳለ የሀገር ሙሉ ትራውማችን አይቼ ለምንድን ነው እንደዚህ የሆን ነው? ለምንድን ነው የሆነ ምቀኝነት የበዛው፣ መጎታተት፣ መተራረብ፣ መወዳደቅ የበዛው? ችግሩ ምንድን ነው? ከየት ነው እየመጣ ያለው? ምናምን አየሁትና እዚህ ሀገር አስመስለ መኖር ምንም ጥቅም የለውም። ተረዳችሁኝ? ጥቅም የለውም። አሜሪካ ሆነ ብታስመስል ባታስመስል እውነት ለመናገር ግዴታ አይሰጥህም ማንም ሰው። እዚህ ሀገር ግን ከአስመሳይ ከሆንክ የውሸት ማንነት የምትኖር ከሆነ ምን ይሆናል መሰላችሁ?
በቃ ላይ እስር ቤት ውስጥ ነው የምትሆነው። ጥቅም የለውም፣ ትጎዳለህ። በቃ ላይ ጥቅም የለውም። በቃ ቤተሰቦችም ይጎዳሉ፣ አንተም ትጎዳለህ። አይሳካልህም፣ አያልፍልህም፣ አትለወጥም። ዮሐንስታን አትለወጥ። በቃ ሁሌም የማትፈልገው ህይወት ውስጥ ሆነ ትኖራለህ ማለት ነው። ዮሐንስታን this is what I'm saying። በቃ ላይ በቃኝ እና ምጸልይላችሁ ለሁላችሁ አሁን ህይወታችሁ ከከበዳችሁ መሻገር ካቃታችሁ እውነቴን ነው የምላችሁ ህይወት አጭር እንደሆነች እንድታስታውሱ ነው። ህይወት አጭር እንደሆነች እንድታስታውሱ እፈልጋለሁ። 1000 ዓመት እንዳላችሁ መኖር እንድታቆሙ እፈልጋለሁ። እውነቴን ነው የምላችሁ። አሁን እዚህ ቁጭ ብላችሁ እያለ ይህ እንትን ሊወድቅ ይችላል። በቃ ላይ ግሊች መንገድ ስትወጡ በመኪና ልትገጩ ትችላላችሁ። በቃ ምንም በቃ ይሄ እቺ ህይወት ጋራንቲ የላትም። በቃ ቅጽበት ነች። ቅጽበት የሆነች ህይወት ነች። ነገ አልሞትም ብለህ ስትኩራራ ነው ፈሪ የምትሆነው። ተረዳችሁ? እውነቴን ነው የምላችሁ። አንድ ቀን አስታውሳለሁ የሆነ ልንገራችሁ ስለዚህ ነገር አንድ ብላችሁ ጻፉ እስኪ። ስለዚህ ነገር ልንገራችሁ አንድ ብላችሁ ጻፉ። አንድ ብላችሁ ጻፉ ልንገራችሁ። አንድ ብላችሁ ጻፉ። የሆነ ፖድካስት ላይ ሄድኩኝና ይሄ የሄድኩበት ፖድካስት ካት ተደርጓል። ማለት የተናገርኩት የሆነ ጥያቄ ተጠይቄ የመለስኩት መልስ አልገባም ወደ ፖድካስት ወደ ቪዲዮ ማለት ነው። ቢካዝ ትንሽ የሆነ እንትን ይፈጥራል። ምን ማለት ነው ምናምን የሚያስብል መልስ ነው፣ ግን ደግሞ ሀቅ ነው። በቃ ላይ የሆነ እውነታውን የሚያሳይ ማለት ነው። ምን ተባልኩ መሰላችሁ? አዶናይ ለምንድን ነው ሰዎች ማትፈራው? ማትፈራው የሆነ ለምንድን ነው እንደዚህ ደፋር የሆንከው ኮንፊደንት የሆንከው? ስለ ሰው ለምንድን ነው ማይጨንቅህ? መንገድህ የምትመራው ሲተርቡ ሲያሙ ሲያወዳድቁ ሳትሰማቸው ቀና ብለህ ለምንድን እንድትሄድ የሚያደርግህ ነገር ምንድን ነው ተብዬ ተጠየቅኩላችሁ። መልሱን ምን እንዳልኩኝ ታውቃላችሁ? ይህ መልስ ማለት ነው ካት ነው የተደረገው። አልገባም ወደ ፖድካስቱ። አንድ ብላችሁ ጻፉ ልንገራችሁ መልሱ ምን እንዳልኩ። ኦኬ አዶናይ እንደዚህ ደፋር ያደረገህ ምንድን ነው? ሰው እየተረበህ ሊያወዳድቅህ እየሞከረ ጎዶሎነት ድክመትህ እያወጣብህ ቀና ብለህ ደረትህን ነፍተህ ይገባኛል እንድትል የሚያደርግህ ነገር ምንድን ነው ተብዬ ተጠየቅኩላችሁ። መልሴ ሁላችንም እናራለን። የሁላችንም አር ደግሞ ይሸታል። ብዙዎቻችን ተደብቀን ስለምናራ የሆነ በቃ ላይ እንደማናራ ነው የምናስመስለው። ስለ አር ሲወራም ለራሱ በቃ የሆነ ይከብደናል። ልክ እንደዚች ሁሉም ሰው እንደሚያራ ማወቄ ነፃነት ይሰጠኛል። አሁን ብዙዎቻችሁ ስለ አር እያሰባችሁ ከሆነ ተሳስታችኋል። ሁላችንም ጎዶሎነት አለን እያልኳችሁ ነው። በቃ ሁላችንም እቺ አራትን ጨርሰን ከዛ ማንም ሰው እንደሌለ ያረጋግጠን ምናምን። ታዋቂ ስትሆን ደግሞ ከባድ ነው እውነት ለመናገር። ሽንት ቤት ገብተን ማራት ሰው ባለበት ቦታ ግን ቼክ አድርገን ምናምን ፍላሽ አድርገን ሽቶ ካለ ሽቶ ተደርጎ መስታወት ተከፍቶ ምናምን ነው የምትወጣው። ንጹህ እንደውም እኮ ከዛ ትላለች ታባቱ። ተረዳችሁኝ? ሰዎች በጣም የምናስቅ ፍጡሮች ነን። ጎዶሎነታችን ደብቀን ብዙነታችን ማሳየት የምንወድ ፍጡሮች ብኖር ሰዎች ነን እና ግዴታ እያራን ሰው ማሳየት የለብንም። ግን ሰው ሁሉ እንደሚያደርገን ማወቅ አለብን። እውነቴን ነው የምላችሁ። በቃ ሁሉም ሰው እኩል ያደርገዋል ከአንተ ጋር ታውቃላችሁ። ሁሉም ሰው ያ ሱፉን ለብሶ ምናምን ብሎ ቁጭ የሚለዋለ አለ በቃ ሳታዩት እናንተ እያልን ነበር እንደዚህ በቃ አይኑ እስከሚፈነዳ ድረስ። ተረዳችሁኝ? ስለዚህ ማንም ሰው ከእናንተ አይበልጥም፣ ማንም ሰው ደግሞ ከእናንተ አያንስም። ምክንያቱም እናንተም ታራላችሁ። ስለዚህ እኩል ነን ሁላችን። ይህ አስተሳሰብ ምን ያደርግሃል? ኦኬ ጎዶሎነትህ ትቀበልና ኦፍኮርስ አዶናይ ጎዶሎነት አለው። ይህ ነው ሁሉም ነገር ላይ ሙሉ ሆኜ መገኘት አልፈልግም። እኔ በቃ ሰው አይደለሁም ማለት ነው። እንደዛ ከሆነማ እግዚአብሔር ነኝ ማለት ነው። ይሄ ብፁዕ ኢየሱስ እንደዛ መሆን አልፈልግም። ሁላችንም እዚህ ያለ የራሳችን ጎዶሎ ስላለን በቃ ጀስት
ሰው ሲሰድባችሁ ሲተርባችሁ አይታችሁ በቃ ችላ ብላችሁ የማለፍ አቅማችሁ ከፍተኛ ይሆን። ያ ሰው አሁን ኧረ በእናትሽ እንደዚህ ነገር አቁሚ ሲልሽ እሱም ማቆም ያለበት ነገር አለ። ማቆም ያለበት ነገር አለ። እንዴ አንተ እያራህ ለምን እኔ አላረም? ምን ችግር አለው? ሁላችን እንዴ ሁለታችንም እንራበት። ምን ችግር አለው? እንዴ የኔ አር ትክክል ነው አንተ አይደለም ይባላል አይባልም። እንራበት ሁላችንም በሰላም እንዴ በቃ ይሄ ነው በቃ። ስለዚህ ስህተት መስራት አትፍሩ። ስህተት መስራት አትፍሩ። በቃ የሆነ ይሄ ወድቃችሁ መገኘት በቃ የሆነ ትክክል ነኝ ብላችሁ አስባችሁ ግን ደግሞ መሳሳትን የራሳችሁ እይታ ማስቀደምን አትፍሩ። ምንም ችግር የለውም። እውነት ለመናገር ምን ችግር አለው? አሁን አይ ሆፕ የምሳሌ ገብቷችኋል ብዬ አስባለሁ። እና እቺ ምክር ነች የተቆረጠችው። በጣም እውነቴን ነው የምላችሁ። እና የምክር ልሰጣችሁ ስለፈለኩ ነው ወደዚህ የመጣሁት። አይ ሆፕ ዛሬ አስተማሪ ምክር ነበረ ብዬ አስባለሁ። ሁላችንም ስኬት ላይ ሆነን ማየት ፈልጋለሁ። ትልቅ ደረጃ ላይ ደርሰን ማየት ፈልጋለሁ። ኢትዮጵያ ከፍታ ላይ እንድትሆን እፈልጋለሁ። ኢትዮጵያ ከፍ የምትለው እኛ ከፍ ስንል ነው። እኛ ወጣቶች በንጽህና ከፍ ስንል፣ ሰው አለመጉዳትን ስንማር፣ ሰው ሲሳሳት ካየንም ለራሱ የዛ ሰው ስህተት አውጥተን በቃ ማንቋሸሽና እንደዚህ መጸየፍ ሳይሆን የእኛንም ስህተትን ማየት። ቢካዝ የሌላ ሰው ስህተት የሚያጸይፈን ከሆን የእኛም ስህተት ያጸይፈናል ማለት ነው። ለሌላ ሰው ይቅርታ ከሌለ ለራሳችንም ይቅርታ የለንም ማለት ነው። ተረዳችሁ? የሌላ ሰው ሰዳቢ ከሆን የራሳችንም ሰዳቢ ነን ማለት ነው። የሆነውን ነው የምናካፍለውና ንጽህናን፣ መረዳትን፣ ይቅር ማለትን እጸልያለሁ ለሁላችሁም። እወዳችኋለሁ። በቃ እንግዲህ ይህ ነበር ዛሬ። I love you so much. I hope ተምራችኋል ብዬ አስባለሁ ከዚህ ላይ ያማን